በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ክርስቶስ ተንሥአ እሙታን በአብይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተለይቶ ተነሳ በታላቅ ኃይልና ሥልጣን። ሰይጣንን አሰረው፣ አዳምን ከነ ልጆቹ ነፃ አወጣቸው። ከእንግዲህ ወዲህ ሰላምና ደስታ ይሁን። ይህ በበዓለ ትንሣኤ የተበሰረ የምሥራች ቃል ነው። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? እንኳን ለ2017 ዓ.ም የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና ጠብቆ አደረሳችሁ። በዓሉን የበረከት የረድኤት በዓል ያድርግልን። የተወደዳችሁ አድማጮቻችን ይህንን የጌታችንን የትንሣኤ በዓል ወይም በዓለ ፋሲካን ምክንያት በማድረግ የድምፀ ተዋህዶ የሬዲዮ ልዩ መርሃ ግብር ከዚህ ሰዓት ጀምሮ መደመጡን ይጀምራል። እግዚአብሔር አምላካችን በምንሰማው ቃሉ ሁላችንን ይባርከን፣ ከበዓሉም በረከት ረድኤት ያሳትፈን። የተወደዳችሁ አድማጮቻችን እንግዲህ በዓለ ትንሣኤን ስናከብር ልናደርጋቸው የሚገቡ መንፈሳዊ ተግባራት አሉና እነርሱም ማሰብ ይኖርብናል። እግዚአብሔር አምላካችን ሕይወተ ትንሣኤ ልቡና ለሁላችን እንዲያድለን ቅዱስ ፍቃዱ ይሁንልን። የተወደዳችሁ አድማጮቻችን በለሆሳስ እየሰማ ነው ያለውና የማኅበረ ቅዱሳን ዘማሪያን የዘመሩትን ዝማሬ ነው የምናስደምጣችሁ። አልቻለም ሞት ይዞት ሊያስቀር፣ ክርስቶስ ተነሳ ከሕቱም መቃብር። ክርስቶስ በሞቱ ሞታችንን ሻረ፣ ነፍሳትን አውጥቶ ሰይጣንን አሰረ። የሲኦል እስር ቤት ባዶ ሆኖ ቀረ፣ የትንሣኤው ብርሃን ሰላም ተበሰረ እያሉ የሚዘምሩት ዝማሬ ይደመጣል። ለዘማሪያኑ እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። የተወደዳችሁ አድማጮቻችን እንግዲህ የሞትን የሲኦልን የመቃብርንና የዲያብሎስን ኃይል በኃይለ ሥልጣኑ ሽሮ ደምስሶ አምላካችን ኢየሱስ ክርስቶስ የተነሳበትን የትንሣኤ በዓል ነው እያከበርን ያለነው። በነቢዩ በሆሴዕ ቃለ ትንቢት ሞት ሆይ መውጊያህ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ተብሎ የተተነበየው ትንቢት የተፈከረው ፍካሬ ፍጻሜውን ያገኘበት ቀን ነው። በሞቱ ሞታችንን የሻረ በትንሣኤው ያረጋጋን አምላካችን መድኃኒታችን ኢየሱስ ክርስቶስ
ከቸር አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ምስጋና ይግባው። ይህንን ዝማሬ እናደምጣለን። ዝማሬው እንዳበቃ ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመድኃኒታችንን የ2017 ዓመተ ምህረት የትንሣኤ በዓል ምክንያት በማድረግ በሀገር ውስጥና በውጭ ዓለም ለሚገኙ የመንፈስ ቅዱስ ልጆቻቸው ያስተላለፉትን አባታዊ መልእክት እናደምጣለን። የብፁዕ ወቅዱስ አባታችን ቡራኪያቸው አትለየን። ዝማሬውንም የቅዱስነታቸውንም መልእክት አድምጠን እንገናኛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትኖሩ
የሀገራችንን ዳር ለመጠበቅና ለማስከበር በየጠረፉ ቁማችሁ የምትገኙ በህመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ በትንሣኤው የህይወት መንገድን ያሳየን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2017 ዓመተ ምህረት በዓለ ትንሣኤው በሰላም አደረሳችሁ። ወአርአይከኒ ፍኖተ ሕይወት የህይወትን መንገድ አሳየኝ። መዝሙር 15 ቁጥር 9-11 ሕይወት በዓለመ ፍጡራን ውስጥ ከሚገኘው ድንቅ ነገር ሁሉ ተወዳዳሪ የሌላት ድንቅ ነገር ናት። ሕይወት አካልን የማንቀሳቀስ፣ የማመዛዘን፣ የመወሰንና የመስራት ሀብተ ጸጋ ያላት ልዩ ፍጥረት ናት። በዚህም ምክንያት ሕይወት ወደ እግዚአብሔር የሚቀርብ ወይም የሚመስል ጠባይ አላት። ሰው የእግዚአብሔር መልክና አምሳል አለው የሚለው መጽሐፍ ቅዱሳዊ አስተምህሮም ከዚህ ጋር የሚስማማ ነው። ሕይወት ከእግዚአብሔር ጋር በቀጥታ የተጣበቀ ወይም የተሳሰረ ግንኙነት አላት። ወህብእት ሕይወትክሙ ምስለ ክርስቶስ ሕይወታችሁ ከክርስቶስ ጋር የተሳሰረ ናት የሚለው ሐዋርያዊ አባባልም ይህንን ያመለክታል። ሕይወት ፈጣሪንና የፈጣሪ እርዳታን ስትሻ የመኖር ምስጢርም ከእግዚአብሔር ጋር የሚገናኝ ጸጋ ስላላት ነው። ሕይወት መልካም ስትሰራ ደስተኛ፣ ክፉ ስትሰራ ደግሞ ስቅቅተኛ የምትሆንበት ምክንያትም ከእግዚአብሔር ጋር የሚያገናኛት ጸጋ ስለሚነግራት ነው። ምክንያቱም መልካምን መውደድ፣ ክፉን መጥላት የእግዚአብሔር የማይለወጥ ጠባይ ስለሆነ ክፉን ሰርታ ከእርሱ ጋር በደስታና በነፃነት መኖር በፍጹም አትችልምና ነው። የመጀመሪያው ሰው አዳም ክፉ ስራ ከሰራ በኋላ ወዲያውኑ መሸሸግና መደናገጥ ሊወረው የቻለው ከእግዚአብሔር ጋር በቀጥታ ግንኙነት ያላት ውስጣዊት ሕይወቱ ከእግዚአብሔር ጋር አብራ መኖር የማትችልበት ደረጃ እንደደረሰች ስለተረዳች ነው። ከዚህ አንጻር ሕይወት የመኖር ጸጋ ብቻ ሳይሆን ከእግዚአብሔር ተሳትፎ የሚኖር ጸጋ ያላት መሆኑንም እንገነዘባለን። ሕይወት የማትጠፋ ብትሆንም የሞት ስጋት ያልተለያት ፍጡር ናት። በተለይም እግዚአብሔርን የበደለች ዕለት ከባድ የሞት አደጋ ያጋጥማታል። ይህም ማለት የሥጋ ሳይሆን ከእግዚአብሔርና የእግዚአብሔር ከሆነው ሁሉ መለየት ነው። የሕይወት ከባድ ሞትም ይህ ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ እኛ ሰዎች በኃጢአት ጠንቅ ያጣነው ሕይወት እንዳለ ቅዱስ መጽሐፍ በአንድ ሰው በደል ኃጢአት ወደ ዓለም ገባ፣ በዚህም ምክንያት ሰው ሁሉ ሞተ ወይም ከእግዚአብሔር ተለየ በማለት የኛ ከእግዚአብሔር መለየት ዋና ሞት እንደሆነ ያስረዳል። ይህ ገለጻ ከእግዚአብሔር ጋር የመኖር ሕይወታችን በበደል ምክንያት ማጣታችንን የሚያሳይ ነው። እኛ በደለኞች ሆነን ከእግዚአብሔር የተለየንበት የመጀመሪያው ምክንያት በደለኞች ከሆኑ አዳምና ሔዋን የተገኘን መሆናችን ነው። በመሆኑም የሁላችንም ስጋዊና መንፈሳዊ አካል የተከፈለው ከነሱ እንደመሆኑ መጠን
ያለም ሁሉ እንደነሱ ቀድሞውኑ የሞተና የተፈረደበት ነው። በሌላ አባባል በጥንተ አብሶ ምክንያት ከእግዚአብሔርና የእግዚአብሔር ከሆነው ሁሉ የተለየን ሆነናል ማለት ነው። ስለዚህም ነው በአንድ ሰው በደል ምክንያት ሁሉም ሞተ ብሎ እግዚአብሔር ያሳወቀን። ጥንተ አብሶ የሚባለው ይህ ነው። ከዚህም ጋር ከእግዚአብሔር የለየን የውርስ ኃጢአት ሳይበቃን በየሰዓቱ በየዕለቱ በምንፈጽመው ክፉ ተግባር በበደል ላይ በደል እየጨመርን በመቀጠላችን በጨለማ ላይ ተጨማሪ የጨለማ ጥላ አክለንበታል። ይህ ሁሉ ተደማምሮ ሞታችን ወይም ከእግዚአብሔር መለየታችን የሰፋና የከፋ እንዲሆን አድርጎታል። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት፣ ከእግዚአብሔር የለያየን አበሳ ኃጢአት በእግዚአብሔር ፊት እጅግ ከባድ ቢሆንም እግዚአብሔር እኛን ለማዳን ያለው ፈቃድ በተስፋ ጭላንጭል ማሳየቱን አላቋረጠም። ይኸውም የበደላችን ዕዳ ከመጀመሪያው አንስቶ የማዳን ተስፋውን በተነገረለት በኢየሱስ ክርስቶስ ቤዛዊ ሞት እንደሚሰረዝ በእርሱም እንደ ጻድቃን ተቆጥረን ያጣነውን ሕይወት እንደገና አግኝተን ወደ እግዚአብሔር እንደምንቀርብ ይህም ከትንሣኤ በኋላ እውን እንደሚሆን እግዚአብሔር ለኛ ደጋግሞ ይፋ አድርጓል። ይህንን ተስፋ ትንሣኤ በመንፈስ ቅዱስ የተረዳ ነቢየ እግዚአብሔር ዳዊት በምስጋና መዝሙሩ እንዲህ ሲል ይገልጸዋል። ዳግመኛም ሥጋዬ በተስፋው አደረ፣ ነፍሴ በመቃብር አትተዋትምና ጻድቅህንም በመቃብር ተጥሎ ፈርሶና በስብሶ ይቀር ዘንድ አሳልፈህ አትሰጠውም፣ የሕይወትንም መንገድ እንዲህ አሳየኸኝ በማለት የሕይወታችን ተስፋ ትንሣኤን በሚያስደንቅ አገላለጽ አስረድቶናል። ገለጻው የክርስቶስና የእኛን ትንሣኤ እንደሚያመለክት በቅዱሳን ሐዋርያት ተርጓሚነት በቅዱስ መጽሐፍ ተብራርቶ ይገኛል። በመሆኑም የእኛ መጨረሻ የሚጠናቀቀው በመቃብር ተጥሎ ፈርሶ በስብሶ በመቅረት ሳይሆን እንደገና ተነስቶ ከእግዚአብሔር ጋር በተሳሰረ ኃይለ ሕይወት ለዘላለም በመኖር እንደሆነ ቃሉ ያስረዳናል። ቅዱስ ዳዊት ከትንሣኤ በኋላ የሚሆነውን ይህ ጣዕመ ሕይወትን ነው አሳየኸኝ ብሎ የገለጸው። ጌታችን የዚህ ሕይወት ትንሣኤ በኩር ሆኖ ተነስተዋል። ከትንሣኤውም በኋላ ለዘላለም በሕይወት ይኖራል። በቀጣይም ጊዜው ሲደርስ እኛ ተከታዮቹ የእርሱን አይነት ትንሣኤ ተነስተን በማያልቅ ኃይለ ሕይወት ከሱ ጋር ለዘላለም በሕይወት እንኖራለን። ጌታችን ያሳየን የሕይወት መንገድ ይኸው ነው። ይህ ሕይወት ከሁሉም ህላዊ ሕይወት የላቀ እና የበለጠ ጣዕም ያለው ዘላለማዊና ድንቅ ሕይወት ነው። ይህ ሕይወት ከስጋት፣ ከስህተት፣ ከቅጣትና ከሞት ፍርሃት ነፃ የሆነ በፍጹም ነፃነትና ደስታ ከእግዚአብሔር ጋር የሚያኖር ሕይወት ስለሆነ ሁላችንም ወደዚህ ሕይወት ለመድረስ
በእምነት እንተጋለን። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት፣ ዘር ሳይኖር ፍሬ እንደማይገኝ ሁሉ ሕይወታዊ ትንሣኤ ያለ ሃይማኖትና ስነ ምግባር ሊገኝ አይችልም። ጌታችን ይህንን አስመልክቶ ሲያስተምረን መልካም ያደረጉ ለሕይወት ትንሣኤ ይነሳሉ፣ ክፉ ያደረጉም ለፍርድ ትንሣኤ ይነሳሉ ብሎ አሳውቆናል። ከዚህ አኳያ የሕይወትን ትንሣኤ የሚያገኝ ያመነ የተጠመቀና መልካም ስራን የሰራ እንጂ የተነሳው ሁሉ አለመሆኑ ግልጽ ነው። የመነሳቱ ሁሉም የግድ ይነሳል። ነገር ግን ከትንሣኤ በኋላ የሚጠብቀን ሕይወት በዚህ ዓለም በሕይወተ ሥጋ ሳለን በሰራነው ስራ የሚወሰን እንደሆነ ጌታችን በማያሻማ ሁኔታ አረጋግጦልናል። ስለሆነም የመጨረሻው ዕድላችን የተንጠለጠለው እምነትን ተከትለን በምንሰራው ስራ ላይ መሆኑን ላፍታ መዘንጋት የለብንም። ዛሬ ከሰው አእምሮ በእጅጉ እየራቀ የሚገኘው ይኸው እምነትና ስነ ምግባር ነው። ሰዎች ከእምነትና ከመልካም ስነ ምግባር በራቁ ቁጥር ሕይወት መራራ እንድትሆን ትገደዳለች። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና በስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረግን በወንድማማችነት ፍቅር ተስማምተን በሺህ ለሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። ይህ በጣም አሳዛኝ ክስተት ነው። ይህንን ሳናስተካክል የምናከብረው በዓለ ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። እየሆነ ያለው ሁሉ ማንንም አይጠቅምም። በእርቅ በይቅርታና በውይይት የማይፈታ ችግር ያለ ይመስል ይህን ያህል መጨካከን እንዴት እንደ መፍትሄ ተደርጎ ይወሰዳል? አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ሰላምና ዳቦ አጥቶ ለተቸገረው ሕዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጥረት አድርጉ። ግጭትና መለያየት ከሚያጠፋን በቀር ምንም አይነት ጥቅም ሊሰጠን እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም። ስለሆነም ገዳዩን መሳሪያ አስቀምጡና በሃይማኖት፣ በእምነት፣ በስምምነት እና በጭንቅላት ኃይል ሰላምን አምጡ። ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው። በመጨረሻም በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ
እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተው እና እፎይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓለ ትንሣኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ሚያዝያ 12 ቀን 2017 ዓመተ ምህረት አዲስ አበባ ኢትዮጵያ። ከቅዱስነታቸው መልእክት ተመልሰን መተናል። የአባታችን ቡራኪያቸው አትለየን። እንግዲህ የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት የ2017 ዓ.ም የመድኃኒታችንን በዓለ ትንሣኤን ምክንያት በማድረግ ያዘጋጀነውን የሬዲዮ መርሃ ግብራችንን ነው። ከቀሪ ዝግጅቶቻችን ጋር መልካም ቆይታ እንዲሆንላችሁ በመመኘትና እነርሱንም እንድትከታተሉ በመጋበዝ በቀጣይነት እንግዲህ ወደ እናንተ የምናቀርባቸው ሁለት ግጥሞች ናቸው። ትንሣኤ ልቡና የሚለው ቀዳሚ ግጥም ነው። አዘጋጅና አቅራቢው አስናቀ ወንድሙ ነው። እንዲሁም የትንሣኤው ብርሃን በሚል ርዕስ ይህንኑ ግጥም ተከትሎ ሌላ ግጥም እናስደምጣችኋለን። ይህን ግጥም ደግሞ ያዘጋጀልን ዲያቆን ተስፋዬ ቻይ ነው። ሁለቱም ወንድሞቻችን አስናቀ ወንድሙና ዲያቆን ተስፋዬ ቻይ በመንበረ መንግስት ቅዱስ ገብርኤል ገዳም በሚገኘው የአምደ ሃይማኖት ሰንበት ትምህርት ቤት የሚያገለግሉ የዘወትር ተባባሪዎቻችን ናቸው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን እያልን ከሁለቱ ግጥሞች ጋር ቆይታ እንድታደርጉ እንጋብዛችኋለን። የተወደዳችሁ አድማጮቻችን ግጥሞቹን ተከታትለን ስንጨርስ አንድ ዝማሬ እናስደምጣችኋለን። አሁንም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንሣኤ ልቡና። አዳምና ሔዋን በፈጸሙት ጥፋት ስታባረራቸው ከገነት አዳም ክፉኛ አዘነ፣ ይቅርታህን ለመነ፣ በእንባውም ተማጸነ። ሩሩህ አምላክ ነህና አዝነህለት እንደገና ቃል ገባህለትና ልታድነው መጣህ ወደ ዓለም። ቃልህ እንደው አይታጠፍም። እኛ ግን መቼ ገባን? ከኃጢአት ፍቅር ወድቀን ወንጀለኛን አስለቅቀን ይሰቀል አልን አንተን። ደምህ ስለኛ ፈሰሰ፣ ሥጋ በመስቀል ተቆረሰ። የመጣኸውን አምላክ ልትሆነን ቤዛ ገድለን ቀበርንህ እንደዋዛ። ግና ኃያል አምላክ ነህና ሞትና መቃብር አይችሉህምና በታላቅ ኃይልና ክብር ተነሳ ከመቃብር። በትንሣኤህ ቢደሰቱ ነጭ ለብሰው መላእክቱ የምሥራቹን ሊያውጁ መቃብርህ ጋር ተዘጋጁ። ቆሻሻዬን ያጠበኝ በደሌን የፋቀልኝ ከኃጢአቴ ፈቶ ነፃ ሰው ያደረገኝ ጌታዬ የታል እያለች ሽቱ ልትቀባህ ለመጣች ለመግደላዊት ማርያም ተነስቷል በዚህ የለም ብለው መሰከሩ፣ ለዓለም አበሰሩ። በትንሣኤ ብርሃን ነፍሳት ድነው ታዩ፣ የዘመናት ግዞት አበቃ ስቃዩ። መራራ ሕማምህ በትንሣኤህ ጣፈጠ፣ የጨለማው ዘመን በብርሃን ተለወጠ። ዲያብሎስ አፈረ፣ ብቻውን ቀረ ከሰረ፣ በመስቀል ታሰረ፣ የሞት ቀንበር ተሰበረ። ሰማያዊ ተስፋችን በትንሣኤህ እርግጥ ሆነ፣ የጠላታችን ተንኮል እንደ ጉም ተበተነ። ዕዳ በደላችን ጠፋልን ተነነ። የቀራንዮ ሙሽራ በትንሣኤ ስታበራ፣ ለክብር ስትጣራ፣ ምድራዊ ሳትሆን ሰማያዊ፣ ሥጋዊ አይደለህ መንፈሳዊ። ከሃሊነ ጌታ የሚሳንህ የለም፣ ተወስነህ አይተናል በጠባብ ደረትም።
ከተዘጋ መቃብር መውጣት፣ ከተዘጋ ቤት መግባት፣ በውሃ ላይ ስትራመድ፣ ስትገስጽ የባህር ሞገድ ሁሉ የሚቻልህ ሞትን ድል አድርገህ እንደተናገርክ ተነሳ። ፀሐይና ጨረቃ ፈኩ፣ ሳጥናኤልና ሰራዊቱ ታወኩ። ፍጥረት ሁሉ ትንሣኤህን አከበረ፣ ንሴብሖ ተዘመረ። ምስጋና ይገባሃል አምላክ መድኃኒታችን ስለሆንክ። አሁንም ቸርነትህን አብዛና ተመልከተን እንደገና። የመስቀሉ ላይ ስጦታህ ወደ ቤታችን ትግባና ሕይወታችን ይጣፍጥ እንደ ወይን ጠጁ ቃና። ይብራ በመንገዳችን የድኅነት ፋና። እንደ ፈያታዊ ዜማ ለመንግሥትህ እንድንበቃ ከኀጢአት እንላቀቅ አድርገን ምርጥቃ። ጽናቱን አድለን እንድንበረታ በፈተና በትንሣኤ አጎናጽፈን ትንሣኤ ልቡና። ወስብሐት ለእግዚአብሔር። የትንሣኤው ብርሃን በሰጠመን ጊዜ በጽልመት ውቅያኖስ እጅግ ስንናፍቅ ገነት ለመመለስ ነፃነት ፈልገን ሰላምን ተርበን የመከራው ቀንበር እጅግ አስጨንቆን ፈኑ ብርሃነከ ብለን ስንማጸን በረስ ስንጠብቅ በተስፋ ተሞልተን ትንቢት ተፈጽሞ ቃል ኪዳኑ ደርሶ ደስታን ተላብሰን ልባችን ታብሶ ዳግም ልንገባባት ከከበረው ስፍራ ባሮች መባል ቀርቶ ልጆቹ ተብለን በፍቅር ልንጠራ ጊዜው ደረሰና የቀጠሮ ሰዓት ከሰማያት ወርዶ ከድንግል ተወልዶ በሞቱ የኛም ሞት በመስቀል ላይ ገድሎ ከዳቢሎስ ጉያ ልጆቹን ነስጥሎ በትንሣኤው ብርሃን ሕይወት አላበሰን ሞት ሞጊያው ተሰብሮ ትንሣኤን አገኘን። የምስራች የአዳም ልጆች አዳም ነፃ ወጣ ሲኦል ተመዝብሮ ልጅነት አገኘ ባርነት ተሽሮ። የምስራች የአዳም ልጆች በበደልን ሰዓት ጀርባችንን ሰተን የወጣንበትን ተርላይቱን ስፍራ ዳግም ገባንበት ፊት ለፊት እያየን ታሪክ ተቀይራ። የምስራች የአዳም ልጆች በሱራፌል ሰይፍ የታጠረሽ ገነት በሞቱ ሞታችን የተገደለ ዕለት በትንሣኤው ብርሃን መንገዳችን ሰምሮ የሞት መግቢያው በመስቀል ተሽሮ ጠላታችን አፍሮ በሞት ላይ የፎከርን ብርሃንን ለብሰን በክብር ወረስናት ልጅነት አገኝተን። የምስራች የአዳም ልጆች ተነስቷል ክርስቶስ ትንሣኤን አብስሮን የእርሱን ሞት በእኛ ሕይወት በፍቅር ቀይሮ። ተነስቷል ክርስቶስ ትንሣኤን አብስሮ የእርሱን ሞት በእኛ ሕይወት በፍቅር ቀይሮ። የተወደዳችሁ አድማጮቻችን ዝግጅቶቹን ተከታትለን ተመልሰናል። የጥቁር አንበሳ ስፔሻላይዝድ ሆስፒታል የሕክምና ተማሪዎች እየዘመሩት ያለውን ዝማሬ ነው እየሰማን ያለነው። ለዘማሪያኑ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። ዝማሬው አልተጠናቀቀም፣ እንመለስበታለን። እንግዲህ የ2017 ዓ.ም የመድኃኒታችንን የትንሣኤን በዓል እያከበርን ነው ያለነው። ከበዓሉ በረከት ረድኤት ያሳትፈን። እንግዲህ ቀደም ብለን የብፁዕ ቅዱስ አባታችን የአቡነ ማትያስን መልእክት ሰምተናል። በመልእክታቸው ቅዱስ አባታችን አጽንኦት ሰጥተው ያስተላለፉት መልእክት እንደሚያስረዳን በልዩ ልዩ ቦታዎች ላይ የሚታዩ አለመስማማቶች፣ የሰላም እጦቶች ለክርስቲያኖች የሚመጥኑ ተግባሮች አለመሆናቸውን ገልጸዋል። በፍጥነት እንዲህ ካለ ተግባርም መመለስ እንደሚገባ ቅዱስ አባታችን አሳስበዋል። እግዚአብሔር አምላካችን የሰላም አምላክ እርሱ ሰላምን ይዘዝልን። ከክፋትና ከብጥብጥ ከኃጢአት ሁሉ ምንም አይነት ትርፍ እንደማይገኝ ተረድተን ይልቁኑ ሞትና መከራን በሰው ልጆች ላይ ያመጣው ዲያብሎስ የተሸነፈበትን ቀን በመናከብርበት በዚህ ቀን አምላካችን እግዚአብሔር ለሁላችን ሰላምን እንዲሰጠን ሀገራችንን ደግሞ በደህንነትና በሰላም እንዲያቆይልን
ከመጸለይ ጋር ልናሳልፈው ይገባናል። ለዚህም አምላካችን ይርዳን። ስለ ሰላም ሁሉ ጊዜ መሻት መጸለይ ይገባናል። እግዚአብሔር አምላካችን ለሀገራችን ለኢትዮጵያ ሰላምን፣ ለሁላችን ለሕዝቦቿ ደግሞ ደህንነትንና ሰላምን ይዘዝልን። እንግዲህ ትንሣኤን በዓል ስናከብር በክርስቶስ ሞት የተዋረደውን ሞትና ከዛ በኋላ ኃይልና ስልጣን ያጣውን ሞትን እንደገና እንዳይገዛን ሊሆን ይገባል። ሐዋርያው ቅዱስ ጳውሎስ በመልእክቱ በነጻነት ልንኖር ክርስቶስ ነጻነት አወጣን፣ እንግዲህ ጽኑ፣ ዳግመኛም በባርነት ቀንበር አትያዙ ያለውን ልናስብበት ይገባል። የተወደዳችሁ አድማጮቻችን እንግዲህ በኃጢአት ባርነትና ሰንሰለት ለመታሰር ከሚያበቁ የሰይጣን ወጥመዶች ሁሉ ራሳችንን በክርስቲያናዊ ንቃትና ተግባር ልንጠብቅ ልናጸና ያስፈልገናል። በአባቶቻችን በካህናት ምክር መኖር ተገቢ ነው። እንግዲህ ላለፉት 50 ቀናትና ከዛም ለሚልቁ ጊዜያት በጾም በጸሎት በስግዳን ሁሉ የቆየ ሰውነታችን ተዝናኖት ሊያደርግ አይገባውም። እርግጥ ነው በዚህ ወቅት ጾምና ስግደትን የመሳሰሉ መንፈሳውያን ተግባራት ወይም የገድል አይነቶችን ማድረግ አይገባም፣ በምክንያት ማለት ነው። ይህ ወቅት መንግስተ ሰማያትን የምናስብበት የምናዘክርበት የመንግስተ ሰማያት ምሳሌ ነው። እንደ እሁድ ሰንበት አድርገን እናከብራለን። ከዚህ አንጻር ስግደትም ሆነ ጾም፣ መራብ፣ መጠማት በዚህ ወቅት አይፈቀድም። ይሁንና ግን እንዲህ ያለው ተግባር መዘናጋትን እንዳይፈጥርብንና ላልተገባ የአኗኗር ስርዓት አብዝቶ ከመመገብና ስጋዊ ጾር እንዳያይልብን ልንጠነቀቅ ያስፈልገናል። እንግዲህ ይህንን እያልን የጥቁር አንበሳ ስፔሻላይዝድ ሆስፒታል ግቢ ጉባኤ ተማሪዎች ባሳለፍነው ዓመት በስቱዲያችን ተገኝተው የተቀረጹትን የትንሣኤን መዝሙር እናስደምጣችኋለን። ይህ መዝሙር እንደተጠናቀቀ በዓለ ትንሣኤን ምክንያት በማድረግ ያዘጋጀነውን ልዩ ዝግጅት ደግሞ እናስደምጣችኋለን። ዝግጅቱን ያገኘነው ከማኅበረ ቅዱሳን ይፋዊ የዌብሳይት ገጽ ነው። አዘጋጁ ደግሞ መጋቤ ምስጢር መምህር ምስጢረ ሥላሴ ማናየ ናቸው። የምታቀርብልን ጋዜጠኛ ስምረት ትእዛዙ ናት። ለአባታችን ለመጋቤ ምስጢር ምስጢረ ሥላሴና ለእህታችን ስምረት ትእዛዙ ቃለ ሕይወት ያሰማልን እያል ይህንኑ ዝግጅት ከዝማሬው በኋላ እናደምጣለን። ሰላም እግዚአብሔር ከሁላችን ጋር ይሁን። Divina
ክርስቶስ ተንሥአ እሙታን በአቢይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐው ሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ዲያብሎስን አሰረው፣ አዳምን ነጻ ወጣው። ከዛሬ ጀምሮ ሰላም ሆነ። ይህ ኃይለ ቃል የትንሣኤው የምስራች ለምእመናን የሚታወቅበት ኃይለ ቃል ነው። የሚቀድስ ካህን ሰባኪ በዘመነ ትንሣኤ ከስብከቱ አስቀድሞ በዚህ ኃይለ ቃል የክርስቶስን መነሳት ያውጃል። የሚቀድሰው ካህንም በኪዳን ጊዜ ሕዝቡን ከመባረኩ አስቀድሞ ይህንኑ ቃል ይናገራል። ሰላምታ የሚቀባበሉ ምእመናንም ሰላምታ ከመስጠት አስቀድሞ ይህን ቃል በመናገር የትንሣኤውን አዋጅ ማወጅና መመስከር ይገባቸዋል። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። የክርስቶስ ትንሣኤ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት በነቢያት የተነገረ በኋላም እርሱ ክርስቶስ ከመሞቱ አስቀድሞ ለደቀ መዛሙርቱ ያስተማረው ደግሞም በመነሳት የገለጠው ሐዋርያትም በግልጥ ለዓለም የመሰከሩት ምስጢር ነው። የክርስቶስ ትንሣኤ በትንቢተ ነቢያት እኔ ተኛሁ አንቀላፋሁም፣ እግዚአብሔር አስነስቶኛልና ተነሳው። መዝሙር 3 ከቁጥር 5። እግዚአብሔር እንዲህ ይላል፣ አሁን እነሳለሁ፣ መድኃኒት አደርጋለሁ፣ በእርሱም እገለጣለሁ። መዝሙር 11 ከቁጥር 5። እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹን በኋላው መታ። መዝሙር 77 ከቁጥር 65። ቅዱስ ዳዊት በዚህ መልኩ የክርስቶስን ከሙታን መነሳት አስቀድሞ ተናግሯል። እርሱም መሰል ነቢያትም ክርስቶስ እንደሚሞት በሶስተኛውም ቀን ከሙታን ተለይቶ እንደሚነሳ ገልጸዋል። ምሳሌም ተመስሏል፣ ትንቢትም ተነግሯል። ዮናስ 3 መዓልትና 3 ሌሊት በአሳ አንበሪ ሆድ እንዳደረ ክርስቶስም 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ እንደሚነሳ ራሱ ባለቤቱ እግዚአብሔር ወልድ ተናግሯል። ዮናስ ምዕራፍ 2 ከቁጥር 1፣ ማቴዎስ ምዕራፍ 12 ከቁጥር 40። ነቢይ እግዚአብሔር ሆሴም ከ2 ቀናት በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን በማለት የአምላካችን የኢየሱስ ክርስቶስ ትንሣኤ ለእኛም ትንሣኤያችን ሕይወታችን መሆኑን ገልጾ ተናግሯል። ሆሴ ምዕራፍ 6 ከቁጥር 2። በተጨማሪም ሞት ወይ መውጊያ ወዴት አለ? ድል መንሳትህ ወዴት አለ ብሎ ሞትና መቃብር ስልጣናቸውን በክርስቶስ እንደተሻረ በክርስቶስ ትንሣኤ የሰው ልጆች ትንሣኤ እንደተገለጸ ነግሮናል። ሆሴ 13 ከቁጥር 14። በኦሪት ዘፍጥረት ምዕራፍ 49 ቁጥር 9 ላይ ልጄ ሆይ ከመሰማሪያ ወይም ከመቃብርህ ወጣህ፣ እንዳንበሳ ተኛህ አንቀላፋህም፣ እንዳንበሳ ደቦል የሚቀሰቅስህ የለም የሚል ኃይለ ቃል እናገኛለን። በዚህ ቃል የሚቀሰቅስህ የለም የሚለው ክርስቶስ በገዛ ስልጣኑ አስነሽ ሳይሻ ከሙታን ተለይቶ እንደተነሳ የሚያስረዳን ነው። ጌታችን በራሱ ስልጣን እንደሚነሳም እንዲህ በማለት አስተምሯል። እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከኔ ማንም አይወስዳትም፣ ነገር ግን በፍቃዴ እሰጣታለሁ። እኔ ላኖራት ስልጣን አለኝ፣ መልሼ ወስዳት ዘንድም ስልጣን አለኝና። ዮሐንስ 10 ከቁጥር 17። ይህ የሚያስረዳን ክርስቶስ ለዓለም ቤዛ ሆኖ በፈቃዱ እንደሞተና በስልጣኑ እንደተነሳ ነው። የክርስቶስ ትንሣኤ በሐዲስ ኪዳን አራቱም ወንጌላውያን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው የክርስቶስን ትንሣኤ በወንጌል ጽፈውታል። ቅዱስ ማቴዎስ በወንጌሉ ምዕራፍ 28 ከቁጥር 1 እስከ 16 በሰንበትም ማታ ለእሁድ አጥቢያ ማርያም መግደላዊትና ሁለተኛዋ ማርያም መቃብሩን ሊያዩ መጡ። እነሆ ታላቅ የምድር መናወጥ ሆነ፣ የእግዚአብሔር መልአክም ከሰማይ ወርዷልና፣ ቀርቦም በመቃብሩ አፍ ላይ ድንጋዩን አንከባሎ ከላዩ ተቀመጠ ይላል። በዕለተ ትንሣኤ የክርስቶስን ትንሣኤ ለማየት መላእክት እንዲሁም ቅዱሳት አንስት ተገኝተዋል። ሲወለድ የመወለዱን ዜና ለእረኞች የተናገሩት መላእክት በትንሣኤው ዕለትም ዜና ትንሣኤውን ለቅዱሳት አንስት ለማብሰር ከመቃብሩ ተገኝተው የትንሣኤው ምስክሮች ሆነዋል። ጌታችን ከሙታን ተለይቶ በተነሳ ጊዜም መቃብር ጠባቂዎቹ ከመለኮቱ ግርማ የተነሳ ታውከዋል፣ እንደ በድንም ሆነዋል። እርሱን ከመፍራት የተነሳ መቃብሩን የሚጠብቁት ታወኩ፣ እንደ በድንም ሆኑ እንዳለ ቅዱስ ማቴዎስ።
የማቴዎስ ወንጌል ምዕራፍ 28 ከቁጥር 4 መልአኩ እናንተ ሳትፍሩ የተሰቀለውን ኢየሱስን እንደምትሹ አውቃለሁና በዚህ የለም እርሱ እንደተናገረው ተነስቷል ነገር ግን ኑና የተቀበረበትን ቦታ እዩ ፈጥናችሁም ሂዱ ከሙታን ተለይቶ ተነሳ ብሎ የትንሣኤውን የምስራች ለሴቶች መግለጡንም ማቴዎስ በወንጌሉ ጽፏል። ቅዱስ ማርቆስ በምዕራፍ 16 ከቁጥር 1 እስከ 16 ትንሣኤውን አስመልክቶ ከቅዱስ ማቴዎስ ጋር የሚመሳሰል መልእክት ተናግሯል። ቅዱስ ሉቃስም እንዲሁ በምዕራፍ 24 ከቁጥር 1 እስከ 24 የክርስቶስን ዜና ትንሣኤ ጽፎልናል። ቅዱስ ዮሐንስም በአጻጻፍ ስልቱ ከሶስቱ ወንጌላውያን ረቀቅ ያለ ቢሆንም ትንሣኤውን በመመስከር ከሶስቱ ወንጌላውያን ጋር ተባብሯል። በወንጌሉ ምዕራፍ 20 ከቁጥር 1 ጀምሮ ማርያም መግደላዊትና ሌሎች ሴቶች ወደ መቃብሩ ገስግሰው በመሄድ ትንሣኤውን ለማየት እንደበቁ ለደቀ መዛሙርቱም የምስራቹን እንደተናገሩ ዘግቦልናል። ከሶስቱ ወንጌላውያን በተለየ መልኩ ክርስቶስ ከተነሳም በኋላ በዝግደጅ ደቀ መዛሙርቱ ወዳሉበት እንደገባ ትንሣኤውን እንደገለጠላቸው ሰላም ለእናንተ ይሁን ብሎ የሰላም አምላክ ነውና ከሐዘናቸው እንዳጽናናቸው ፍርሃታቸውንም እንዳራቀላቸው አይዟችሁ አትፍሩ እኔ ነኝ እጄን እግሬን እዩ በማለት ፍጹም ፍቅሩን እንዳሳያቸው ቅዱስ ዮሐንስ በወንጌሉ ጽፎልናል። ትንሣኤው ምትሃት አለመሆኑን ይገልጥላቸውም ዘንድ ልጆቼ ጥቂት የሚበላላችሁን በማለት ጌታችን ደቀ መዛሙርቱን ጠይቋቸዋል። የጌታችን የኢየሱስ ክርስቶስ በሕቱም መቃብር የተፈጸመ አካላዊ ኃይሉ የገለጸበት ትንሣኤ ነው። የተነሳውም መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ነው። ጌታ ባረገ በ8 ዓመት የተጠራው ቅዱስ ጳውሎስም ሐዋርያትን መስሎ እንዲህ ሲል ትንሣኤውን መስክሯል። ስለ ኃጢአታችን የተሰቀለውን ሊያስነሳን ሊያጸድቀን የተነሳውን ጌታችንን ኢየሱስን ከሙታን ለይቶ ባስነሳው ስለምናምን ስለኛም ነው እንጂ። ሮሜ ምዕራፍ 4 ከቁጥር 24። ቅዱስ ጳውሎስ በዚህ መልእክቱ የጌታችን ትንሣኤ የኛም ትንሣኤያችን መሆኑን ይነግረናል። ትንሣኤው ለኛ ሕይወት መሆኑን ሲነግረን ደግሞ እርሱ ክርስቶስ በአባቱ ጌትነት ከሙታን ተለይቶ እንደተነሳ እኛም እንደርሱ በሐዲስ ሕይወት እንኖራለን በማለት አስተምሮናል። ሮሜ ምዕራፍ 6 ከቁጥር 4። ይህም ጌታችን በሞቱ ሞትን እንደሻረ በትንሣኤው ትንሣኤያችንን እንዳበሰረ እርሱ የትንሣኤያችን በኩር እንደሆነ እኛም በሞቱ ብንመስለው የትንሣኤው ተካፋዮች እንደምንሆን ያሳየናል። ጌታችን በሚከተሉት 5 ነገሮች በኩራችን መሆኑን ቅዱሳት መጻሕፍት ይነግሩናል። አንደኛ በጥንት ገና ዓለም ሳይፈጠር ዘመን ሳይቆጠር በመኖር እኛም ፈጥሮ በማስገኘት በኩራችን ነው። ሁለተኛ በተቀድሶ በመመስገን በኩራችን ነው። ቅዱሳን የጸጋ ምስጋና የሚመሰገኑት እርሱን በኩር አድርገው ነውና። ሶስተኛ በትንሣኤው በኩራችን ነው። እርሱን በኩር አድርገን እንነሳለንና። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያው ሰው ሞት መጥቷል፣ በሁለተኛው ሰው ትንሣኤ ሙታን ሆነ እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20። አራተኛ በእርገቱ በኩራችን ነው። ቅዱሳን አረጉ መባሉ እርሱን በኩር አድርገው ነውና የንጹሐን ጻድቃንን እርገት ያስረዳ ዘንድ አረገ እንዲል ቅዳሴ ዮሐንስ ወልደ ነጎድጓድ። አምስተኛ ነፍሳትን ከሲኦል አውጥቶ ምርኮን ማርኮ ገነት መንግስተ ሰማያት በመግባት በኩራችን ነው። ስለዚህ በዓለ ትንሣኤውን ስናከብር የእኛም ትንሣኤያችን መሆኑን አውቀን ተረድተን ትንሣኤ ልቦና ተነስተን መልካም ስራን በመስራት መሆን አለበት። እኛ ትንሣኤ ልቦና ሳንነሳ በየዓመቱ ትንሣኤውን ብናከብር ፈሪሳውያን ወይም ትንሣኤ ሙታን የለም ፈርሰን በስብሰን እንቀራለን ብለው የሚያምኑ ሰዱቃውያንን መምሰል ይሆናል። ትንሣኤውን እንዴት ማክበር እንደሚገባን ቅዱስ ጳውሎስ እንዲህ ሲል ይመክረናል። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ሹ፣ የላይኛውን አስቡ፣ በምድር ያለውንም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ ከእርሱ ጋር በፍጹም ክብር ትገለጣላችሁ። ቆላሲስ ምዕራፍ 3 ከቁጥር 1 እስከ 4። የክርስቶስ ትንሣኤ ትንሣኤያችን ነው ብለን ለምናምን ሁሉ ከምድራዊ ሐሳብ ነጻ ሆነን ተስፋ የምናደርገው ትንሣኤ እንዳለን በማሰብ ከሞት በኋላ ሕይወት ከትንሣኤም በኋላ የዘላለም ሞት መኖሩን ሳንዘነጋ በዓሉን ማክበር እንደሚገባን ሐዋርያው አስተምሮናል። ላይኛውን ወይም ሰማያዊውን መንግስት ለማያስቡ መልካም ስራ ለማይሰሩ ሰዎች ትንሣኤ ምን እንደሚመስል
መድኃኔ ዓለም ኢየሱስ ክርስቶስ ሲያስተምር እንዲህ ብሏል። በመቃብር ያሉ ሁሉ ቃሉን የሚሰሙበት ጊዜ ይመጣል። ስለዚህ አታርንቁ። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩም ለፍርድ ትንሣኤ ይነሳሉ። ዮሐንስ ምዕራፍ 5 ከቁጥር 28። ምእመናን የትንሣኤያቸውን በኩር ክርስቶስን አብነት አድርገው ቃሉን ሰምተው ሕጉን ጠብቀው ትእዛዙን አክብረው ትንሣኤ ልቡና ተነስተው የትንሣኤን ዕለት ቢያከብሩ ሥጋውን በልተው ደሙን ጠጥተው በንስሐ ተሸልመው በፍቅረ እግዚአብሔርና ፍቅረ ቢጽ ባልንጀራን በመውደድ ጸንተው ቢኖሩ እላይኛውን ማሰብ ትንሣኤውን ማክበር ማለት ይህ ነው። እንዲህ ካደረጉ የትንሣኤውን ትርጉም አውቀዋል። ከትንሣኤ ሥጋ ትንሣኤ ልቡና ተነስተን ሥጋውን በልተን ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ እግዚአብሔር አምላካችን ይፍቀድልን። መልካም የትንሣኤ በዓል ይሁንልን። አልቻለም ሞት ኢየሱስ ሊያስቀር ክርስቶስ ተነሳ ከሕቱ መቃብር። አልቻለም ሞት ኢየሱስ ሊያስቀር ክርስቶስ ተነሳ ከሕቱ መቃብር። የተወደዳችሁ አድማጮቻችን ከዝግጅቶቻችን ተመልሰን ተገናኝተናል። አብራችሁን ስለቆያችሁና ዝግጅቶቻችንን ስትከታተሉ ስለነበራችሁ በልዑል እግዚአብሔር ስም እናመሰግናችኋለን። እንግዲህ ለዛሬ ሚያዝያ 12 ቀን 2017 ዓ.ም የበዓለ ትንሣኤ ወይም የፋሲካን በዓል ምክንያት በማድረግ ያዘጋጀነው የሬዲዮ መርሃ ግብራችን ወደ መጠቃለሉ እየተቃረበ ነው። ከቀሪ የማህበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘት በዚሁ እንሰናበታለን። በነገራችን ላይ ባለፉት ተከታታይ ሳምንታት ወደ እናንተ ስናቀርብ የነበረውና በመቅድመ ተአምረ ማርያም ላይ ትኩረት ያደረገው ዝግጅታችን ከሰዓት አንፃር ለዛሬ ተከታዩን ክፍል እናቀርባለን ብለን ነበር፣ አላቀረብንም። በቀጣዩ ሳምንት ወደ እናንተ የምናቀርብ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። ሞትን ድል አድርጎ ተነሳ ክርስቶስ ተነሳ። እሰይ እሰይ እኛንም ከሞት ሊያስነሳ እኛንም ከሞት ሊያስነሳ ክርስቶስ ከሙታን ተነሳ። ሰላም 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 ለሰው ልጆች በምድር ሆነ ሰላም ለሰው ልጆች በምድር ሆነ ሰላም። ነፍሳትን ነፃ ወጣ ከጨለማ ኑሮ እሰይ እሰይ ነፍሳትን ነፃ ወጣ ከጨለማ ኑሮ እሰይ እሰይ የሲኦልን በር ሰብሮ የሲኦልን በር ሰብሮ ኃይሉንም በኃይሉ ሽሮ ሰላም 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 ለሰው ልጆች በምድር ሆነ ሰላም ለሰው ልጆች በምድር ሆነ ሰላም። ሞት በትንሣኤ ተሻረ የሰው ልጅ ከበረ እሰይ እሰይ ሞት በትንሣኤ ተሻረ የሰው ልጅ ከበረ እሰይ እሰይ ጠላት ዲያብሎስ አፈረ
ጠላት ዲያብሎስ አፈረ እጅና እግሩንም ታሰረ ሰላም 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 ለሰው ልጆች በምድር ሆነ ሰላም ለሰው ልጆች በምድር ሆነ ሰላም